ምዕራፍ 7ኛው ይላል። ይቤ ክፍል 1 ይቤ ሄሬኒዎስ ኤጲስቆጶስ ዘሀገረ ኤዶም። የዚህ ሄሬኒዎስ ዜና ገድሉ ዕለተ ዕረፍቱ አልመጣልንም። እሱ ብዙ ድርሰት ደርሷል፣ ብዙ መጽሐፍ ጽፏል። ለሃይማኖት ምስክር አስተጋባያን ይህን አምጥተውልናል። በኤዶም ኤጲስቆጶስነት የተሾመ ሄሬኒዎስ እንዲህ አለ። ከዚያ ዘሴሜርኔስ ይላል፣ ከዚህ ዘሀገረ ኤዶም ይላል። እንደምን ነው ቢሉ በሁለቱም ተሹሟል። በፊት በሴሜርኔስ ኋላ በኤዶም ተሹሟል። አንድም ለሀገሪቱ ሁለት ስም አላት። በፊት ሴሜርኔስ በኋላ ኤዶም ተብላለች። ረድኦሙ ለሐዋርያት የሐዋርያት ደቀ መዝሙር የሚሆን ምን ነው የአንድ የዮሐንስ ደቀ መዝሙር አይደለምን ቢሉ መጽሐፍ ስም ካልጠራ ማብዛት ልማዱ ነው። አንድም የአንዱ ደቀ መዝሙር የሁሉ ነውና። ወተላዊ ሆሙ የሐዋርያትን ትምህርት የያዘ አንተሰ ተለው ከትምህርት እንዲል ኦሪት ወነቢያት ወንጌል ሰበኩ በክርስቶስ በበግዕዝ ቦታ የገባ ነው። አንተሰ ይቀባይከኒ በዘይት ርእሴ ለምሁራነ ልብ በጥበብ እንዲል ኦሪትም ነቢያትም ወንጌልም ክርስቶስን አስተማሩ። ከመውቱ ተወልደ እምድንግል ከድንግል እንደተወለደ አስተማሩ። ኦሪት ኮከብ ይሰርቅ እምያዕቆብ ወየአትት ኃጢአተ እስራኤል ብላ። ነቢያት ናሁ ድንግል ትጸንሶ ትወልድ ወልደ ብለው በወንጌልም ታውቋል። ወሐመድ ይበጸ መስቀል በመስቀል መከራ እንደተቀበለ ኦሪትም ነቢያትም ወንጌልም አስተማሩ። ኦሪት ስቅልተ ትሬእያ እስራኤል ለሕይወትከ እስራኤል ቅድመ አዕይንቲከ ወይትተአመና ብላ። ነቢያት ነሳ ደዌነ ወጾረ ሕማመነ ብለው በወንጌልም ታውቋል። ወሞተ እንደ ሞተም ኦሪትም ነቢያትም ወንጌልም አስተማሩ። ኦሪት ኖምከ ብላ ነቢያት እሁብ እኩያነ እየንተ ሞቱ በኃጢአተ ሕዝቤ በጽሐ እስከ ለሞት ብለው በወንጌልም ታውቋል። ወተቀብረ እንደ ተቀበለም ኦሪት ነቢያትም ወንጌልም አስተማሩ። ኦሪት ሰከብከ ብላ ነቢያት ወአብዕልተ እየንተ መቅበርቱ ብለው በወንጌልም ታውቋል። ወርእይዎ ተንሥኦ እምነ ሙታን ከሙታን ተለይቶ ተነስቶ እንዳያዩት ኦሪትም ነቢያትም ወንጌልም አስተማሩ። ኦሪት ይሁዳ እጓላ አንበሳ ወልድየ እርግ እምህዝአትከ ብላ ነቢያት ወያርአዮ ብርሃነ ወያጸድቆ ለዘይትቀነይ ብለው በወንጌልም ታውቋል። ወዐርገ ውስተ ሰማያት ወደ ሰማይ እንዳረገ ኦሪትም ነቢያትም ወንጌልም አስተማሩ። በኦሪት ያዕቆብ በፍኖተ ሎዛ ያየውን ሰዋስው ዮሐንስ አፈወርቅ ለእርገቱ ምሳሌ አድርጎ ተርጉሞታል። ነቢያት አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን ብለው ተርጉማ ተናግረዋል። በወንጌልም ታውቋል። ወተሰበሐ እምኀበ አብ ከክብሩ ከአብ ክብር እንደተገለጠ ኦሪትም ነቢያትም ወንጌልም አስተማሩ። ወነግሰ ለዓለመ ዓለም ለዘላለሙ ነግሶ እንዲኖር ኦሪትም ነቢያትም ወንጌልም አስተማሩ። ኦሪት ነቢይ ያነስ ለክሙ እግዚአብሔር ማሃዊክሙ ዘከማየ ወሎቱ ስምዕዎ ብላ። በኦሪት ነቢይ ያነስ ለክሙ ያለውን በግብረ ሐዋርያት ያነግስ ለክሙ እንዳለ ያነስ ለክሙ ሲል ነቢያት ወርኢኩ በራእየ ሌሊት ወመጻ ወልደ እጓለ እመሕያው ወበጽሐ ሀበ ብሉየ መዋዕል ወተውህበ ሎቱ መንግስት ወስልጣን መንግስቱኒ መንግስት ዘላለም ወምኩናኑኒ ለትውልደ ትውልድ ወአልቦ ማይለት ለመንግስቱ ብለው በወንጌልም ታውቋል። ዝውእቱ ህሊናሁ ለአብ ፍጹም ቃለ እግዚአብሔር ይኸውም የአብ ህሊናው የሚሆን ፍጹም የአብ አካላዊ ቃል ነው። ዘተወልደ እምኔሆሙ ቅድመ ኮከበ ጽባህ የአጥቢያ ኮከብ ሳይፈጠር ከአብ አካል ዘእምአካል ባሕርይ ዘእምባሕርይ የተወለደ። አንድም ዲያብሎስ ሳይፈጠር ከአብ የተወለደ። እፎ ወድቀ ኮከበ ጽባህ እንዲል ገባሬ ኩሉ ምስለ አብ ወመንፈስ ቅዱስ ከአብ ከመንፈስ ቅዱስ ጋር ሁሉን የፈጠረ ፈጣሪሁ ለሰብ አዳምን የፈጠረ ዘህልው በኩሉ ግብ በስራው ሁሉ ከአብ ከመንፈስ ቅዱስ ጋር ያለ የሚኖር የአብ ህሊናው የሚሆን ፍጹም የአብ አካላዊ ቃል ነው። ሊቀ አበው በውስተ ሊቃነ አበው ከአበው አስቀድሞ የነበረ በአበው አድሮ አበውን የሚጠብቅ እሱ ነው። ርእሰ አበው በውስተ አርእስተ አበው እግዚአ አበው በውስተ አጋዕዝተ አበው ቀዳሚ አበው በውስተ ቀደምት አበው ይላል።
ቅኙ እግዚአ አበው በውስተ አጋዕዝተ አበው ቀዳሚ አበው በውስተ ቀደምተ አበው ይላል። ትርጓሜው አንድ ነው። ሀጋጌ ሕግ በውስተ ሕግ ሕግን በመስራት ጊዜ ሕግን የሰራ እሱ ነው። ሊቀ ካህናት በውስተ ካህናት ካህናትን በመሾም ጊዜ ካህናትን የሚሾም እሱ ነው። ወእግዚእ በነገስት በነገስታት አድሮ የሚገዛ እሱ ነው። ወነቢይ በነቢያት አድሮ ትንቢት የሚያናግር እርሱ ነው። ወንጉስ በመላእክት መላእክትን ፈጥሮ የሚገዛ እሱ ነው። ወብእሲ በውስተ ሰብ በሰው ባህሪ ሰው የሆነ እሱ ነው። ዘተወልደ እምአብ ከአብ አካል ዘእምአካል ባህሪ ዘእምባህሪ የተወለደ አምላክ ዘእምአምላክ ከባህሪ አምላክ የተገኘ የባህሪ አምላክ እሱ ነው። ንጉሥ ዘለዓለም ለዘላለሙ ነግሶ የሚኖር እሱ ነው። ይህ ሁሉ አርስት ነው፣ ለሁሉም ያመጣል። ዝውእቱ ዘአቅቦ ለኖህ ኖህን ከረአይት ከግብራቸው ከእጃቸው ከፍዳቸው የጠበቀው እሱ ነው። ሊቀ አበው በውስተ ሊቃነ አበው ላለው ወመርሆ ለአብርሃም አብርሃምን ፍኖተ ሃይማኖትን አንድም ፍኖተ ከላውዲዮንን መርጦ ያወጣው እሱ ነው። ወተአስረ ምስለ ይስሐቅ ከይስሐቅ ጋር እንደ ይስሐቅ የታሰረ እሱ ነው። በረድኤት በምሳሌነት ነው። ወተአንገደ ምስለ ያዕቆብ ከያዕቆብ ጋራ መንገድ የሄደ እሱ ነው። በረድኤት በምሳሌነት ነው። ወተሰይጠ ምስለ ዮሴፍ ከዮሴፍ ጋራ እንደ ዮሴፍ የተሸጠ እሱ ነው። በረድኤት በምሳሌነት ወመርሆሙ ለሕዝብ ምስለ ሙሴ በሙሴ አድሮ ሕዝቡን መርቶ ያወጣቸው እሱ ነው። ወሀገገ ሎሙ ሕገ በደብረ ሲና ሕግን የሰራላቸው እሱ ነው። ሀጋጌ ሕግ በውስተ ሕግ ላለው ወሀቦ ለኢያሱ ርስተ ለኢያሱ ምድረ ርስትን ያወረሰ እሱ ነው። ወምስሌሁ አስተዋረሶሙ ለደቂቀ እስራኤል በእሱ አድሮ በኢያሱ አድሮ የእስራኤል ልጆች ምድረ ርስትን ያወረሳቸው እሱ ነው። ሊቀ ካህናት በውስተ ካህናት ላለው በዘመነ ካህናት በዝተው ነበርና ይህንስ ያመጣዋል ብሎ አንድ ወገን ሊቀ አበው በውስተ ሊቃነ አበው ላለው ሀሌ በዳዊት አድሮ ትንቢት የተናገረ እሱ ነው። ወሰበከ ለሕዝብ ባሕቲቱ በነቢያት አድሮ ሕዝቡን ያስተማረ እሱ ነው። ወነቢይ በነቢያት ላለው ተወተሰገውም ቅድስት ድንግል ከድንግል ሰው የሆነ እሱ ነው። ወብእሲ በውስተ ሰብ ላለው ወተወልደ በቤተልሔም የተወለደ ወተጠብለለ በአጽድቅት ወተወዲ ውስተ ጎል በጨርቅ የተጠቀለለ በጎል የተጣለ እሱ ነው። ነጸርወ ኖሎት በጎል ተጥሎች በጨርቅ ተጠቅሎ ኖሎት ያዩት እሱ ነው። አይኮትወ መላእክት ስብሐት ለእግዚአብሔር በሰማያት ብለው ያመሰገኑት እሱ ነው። ወንጉስ በመላእክት ላለው ሰገዱ ሎቱ ሰባ ሰገል የሰገዱለት እሱ ነው። ወእግዚእ በነገስት ላለው ወአገሃዶ ዮሐንስ ወአጥመቆ በውስተ ዮርዳኖስ ዮሐንስ ነዋ በግኡ ብሎ አምላክነቱን የመሰከረለት እሱ ነው። በዮርዳኖስ ያጠመቀው እሱ ነው። ሊቀ ካህናት በውስተ ካህናት ላለው ተመከረ በገዳም በሶስቱ አርእስተ ኃጣውእ የተፈተነ ወታአውቀ ከመ ውእቱ እግዚአብሔር ይህን ሁሉ በማድረግ የባህሪ አምላክ እንደሆነ ታወቀ ተረዳ። ወያስተጋባ ሀቤሁ ሐዋርያትን መርጦ የሾመ እሱ ነው። ሊቀ ካህናት በውስተ ካህናት ላለው ወሰበከ መንግስተ ሰማያት ነስሑ እስመ ቀርበት መንግስተ ሰማያት ብሎ ወንጌልን ያስተማረ እሱ ነው። ፈወሰ ዱያነ አንካሳነ አሮጸ ድውያንን ያዳነ አንካሳንን እንዲሄዱ ያደረገ እሱ ነው። ወእለ ለምጽ አንጽሐ ወአብርሃ አዕይንተ ዕውራን ልሙጻን እንዲነጹ ዕውራን እንዲያዩ ያደረገ እሱ ነው። አንስአ ሙታነ ስጋን በተአምራት ሙታነ ነፍስን በትምህርት ያስነሳ እሱ ነው። ወአስተራየ በምኩራብ ጉባኤ ሰርቶ ሲያስተምር ታየ። ወይ አምኑ ቦቱ ህዝብ ነገር ግን ህዝቡ አላመኑበትም። አግብኦ ይሁዳ ወተመጠውዎ ሊቃነ ካህናት ይሁዳ አስያዘው ሊቃነ ካህናት እጅ አደረጉት። ተሰቅለ በስጋ ወተቀነወ በዲበ ዕፀ መስቀል በስጋ ተሰቀለ በመስቀል ላይ መከራ ተቀበለ። ሞተ ተገነዘ ወተቀብረ ወተንሳ ሙታን በመቃብር ተወሰነ ከሙታን ተለይቶ ተነሳ። ዝንቱ እቱ ትንሣኤሆሙ ለለኖሙ ሙታንን የሚያስነሳቸው እሱ ነው። ወመድኃኒቶሙ ለለማሰኑ በኃጢአት በፍዳ የተጎዱትን የሚያድናቸው እሱ ነው። ብርሃኖሙ ለእለ ውስተ ጽልመት በጨለማ ላሉት ብርሃናቸው በድንቁርና ላሉት እውቀታቸው እሱ ነው። ወመያጢሆሙ ለእለ ተጽየወው ወደ ኃጢአት ወደ ጣዖት የሄዱትን በሃይማኖት በንስሐ የሚመልሳቸው እሱ ነው። መርሆሙ ለህጉላን በኃጢአት በክደት የተጎዱትን ወደ ምግባር ወደ ሃይማኖት የሚመራቸው እሱ ነው። ወምስካዮሙ ለምንዱባን በመከራ ለተጨነቁት አምባ መጠጊያቸው እሱ ነው። መራዊያ ለቤተ ክርስቲያን ምእመንን የሚዋሃዳት እሱ ነው።
ወኖላዊሆሙ ለእለ ድኅኑ ከክህደት ከኃጢአት የዳኑትንም የሚጠብቃቸው እሱ ነው። አዜ ኪሩቤልን የሚገዛ የሚገታ እሱ ነው። ወመራሂሆሙ ለሐራ መላእክተ እግዚአብሔር መላእክትን በቀቢጸ መንፈስ ቅዱስ መርቶ ወደ ሃይማኖት የሚወስድ እሱ ነው። አምላክ ዘእም አምላክ ከባሕርይ አምላክ የተገኘ ባሕርይ አምላክ ወልድ ዘእምአብ እግዚአብሔር አብ ኢየሱስ ክርስቶስ ንጉሥ ዘለዓለም የአብ የባሕርይ ልጅ ኢየሱስ ክርስቶስ በእውነት የዘላለም ንጉሥ ነው ይላል። ክፍል 2 ወካዕበ ይቤ ዝንቱ ቅዱስ ሄሬኔዎስ ረዶሙ ለሐዋርያት ኤጲስቆጶስ ዘሀገረ ኤዶም የሐዋርያት ደቀ መዝሙር የሚሆን በኤዶም ኤጲስቆጶስነት የተሾመ ይህ ሄሬኔዎስ ዳግመኛ እንዲህ አለ። በከመ ይነግሩነ መጻሕፍት ቅዱሳት ከመ ክርስቶስ ሰብ ቅዱሳት መጻሕፍት ክርስቶስ ሰው እንደሆነ እንዲነግሩን ከማሁ እሙንቱ ይነግሩነ ከመ ውእቱ አምላክ አምላክም እንደሆነ ይነግሩናል። ከመ ብሎ ከማሁን ማምጣት ልማድ ነው። ወበከመ ያየድኡነ ከመ ውእቱ ሥጋ ወበከመ ያየድኡነ ከመ ውእቱ ሥጋ እንደ ሰውነቱ ግዙፍ እንደሆነ እንዲነግሩን ከማሁ ያየድኡነ ከመ ውእቱ መንፈስ እንደ አምላክነቱም ረቂቅ እንደሆነ ይነግሩናል። ወውእቱ ቃለ እግዚአብሔር ይኸውም የአብ አካላዊ ቃል ነው። ወእግዚአብሔር ውእቱ የባሕርይ አምላክ ነው። ወበከመ ይዜንውነ ከመ ውእቱ ተወልደም ቅድስት ድንግል ማርያም በዳህሪ መዋዕል እንደ ሰውነቱ ኑሮ ከመቤታችን እንደተወለደ እንዲነግሩን ከማሁ አዲ ዜንውነ ከመ ውእቱ መሀበ እግዚአብሔር መጻ እንደ አምላክነቱም ቅድመ ዓለም ከአብ እንደተወለደ ይነግሩናል። ወውእቱ በኩረ ልደት ለኩሉ ፍጥረት የሰውና የመላእክት የመወለዳቸው በኩር እሱ ነው። አንድም የብሉዩ የሐዲሱ ፍጻሜ እሱ ነው። ወበከመ ርህበ ከማሁ አጽገበ ሕዝበ ብዙኃነ እንደ ሰውነቱ እንደተራበ እንዲነግሩን እንደ አምላክነቱ 5 እንጀራ አበርክቶ 5000 ሕዝብ ሰውን እንዳጠገበ እንዲህ ይነግሩናል። ወበከመ ጸማ ከማሁ አስተዮሙ ለሰብአ ከብካብ ረሰዮ ማየ ወይነ እንደ ሰውነቱ እንደተጠማ እንዲነግሩን እንደ አምላክነቱ ውሃውን ወይን አድርጎ ከሰርግ ቤት ለተጠሩ ሰዎች እንዳጠጣቸው እንዲህ ይነግሩናል። ወቀዳሚኒ ያመወፁ እስራኤል እምግብፅ አስተዮሙ ማየ እምኮክ ጥንቱንም እስራኤል ከግብፅ በወጡ ጊዜ ውሃ ከጭንጫ አውጥቶ አፍልቆ አጠጣቸው። ዘውቱ ክርስቶስ ይኸውም ክርስቶስ ነው። አስተዮሙ ያለውን አንድም ኮክ ያለውን ተረጎመው። ወአዲለለ ለሊሁ ጊዜነ ኢየሱስ ክርስቶስ ዋበነ ማየ መንፈሳዊ ለእለ አመነ ቦቱ ዘይፈለፍል ለሕይወት ዘላለም ዳግመኛም ጌታችን ኢየሱስ ክርስቶስ አምላክ ወልደ አምላክ እንደሆነ ላመንበት የዘላለም ሕይወት ሊሆን ሲነገር የሚኖር መንፈሳዊ ትምህርትን አስተማረን። አንድም የዘላለም ሕይወት ሊሆን ስራ ሲያሰራ የሚኖር ልጅነት ሰጠን። ወበከመ ደክመ ከማሁ ነአምር ከመ ውእቱ አይረፈ ስሩሃነ ወክቡዳነ ጾር እንደ ሰውነቱ እንደደከመ እንደ አምላክነቱ በኃጢአት የደከሙትን እረፍተ ነፍስ ሰጥቶ እንዳሳረፈ እናውቃለን። ወበከመ ውእቱ ወልደ ዳዊት ከማሁ ውእቱ እግዚኡ ለዳዊት እንደ ሰውነቱ የዳዊት ልጅ እንደሆነ እንደ አምላክነቱ የዳዊት ፈጣሪ ነው። ወበከመ ውእቱም ዘራ አብርሃም ሀሎ ከማሁም ቅድመ አብርሃም ሀሎ እንደ ሰውነቱ ከአብርሃም ባሕርይ እንደተወለደ እንደ አምላክነቱ ከአብርሃም አስቀድሞ የነበረ ነው። ወበከመ ወረቁ በገጹ ወጸፍእዎ እንደ ሰውነቱ ከፊቱ ምራቃቸውን እንትፍ እንዳሉበት በጥፊም እንደመቱት ከማሁ ውእቱኒ ነፍሐ በገጸ አርዳኢሁ በመንፈሰ ቅዱስ እንደ አምላክነቱ በደቀ መዛሙርቱ በሐዋርያት ፊት መንፈስ ቅዱስን በንፍሐት አሳደረባቸው። ወበከመ ተከዘ ከማሁ ወሀበ ለሕዝቡ ፍስሐ ወሐሴተ እንደ ሰውነቱ እንዳዘነ እንደ አምላክነቱ ለወገኖቹ ለምእመናን ልጅነትን ሰጥቶ ደስ አሰኛቸው። ወበከመ ተሂዘ ወተገሰ ከማሁ ይተአወቅ ከመ ውእቱ ወፃ እማእከሎሙ ለእለ ፈቀዱ ይውግርዎ እንደ ሰውነቱ እንደተያዘ እንደተዳሰሰ እንደ አምላክነቱ በድንጋይ ወግረው ሊገድሉት ከወደዱ ሰዎች በመካከላቸው ተሰውሮ አልፎ እንደሄደ ይታወቃል። ወይ ክህሉ ያሃዝዎ ሰዎች ሊይዙት አልቻሉም።
ወበአንዘ እጽው ሐዋህው ይክልእዎ በዝግ ቤት ገባ በሮች አንድም ሰዎች ሊከለክሉት አልቻሉም። ወበከመ ኖመ ከማሁ አዲ ተንሳ ወገሰጹም ለባሕር ወለነፋሳት እንደ ሰውነቱ እንደተኛ እንደ አንድም እንቅልፍ እንደመጣበት እንደ አምላክነቱ ተነስቶ ባሕሪን ነፋሳትን ጸጥ በሉ ብሎ አዘዛቸው። ወመናፍስት ታዘዙ ሎቱ ነፋሳትም ታዘዙለት ተገዙለት። ወበከመ ሞተ ከማሁ ተንሳ ወአንሳ ሙታነ እንደ ሰውነቱ እንደሞተ እንደ አምላክነቱ ተነስቶ ሙታንን ሁሉ አስነሳ። ወበከመ ተንሳ ከማሁ ሕያው ውእቱ መድኃኒነ እንደ ሰውነቱ እንደተነሳ እንደ አምላክነቱ ሁለተኛ ሞት የሌለበት ሌላውንም የሚያድን ነው። ወበከመ ዘንጐግዎ ዲበ ምድር ወጸረፍዎ ላዕሌሁ እንደ ሰውነቱ በዚህ ዓለም እንደዘበቱበት እንደሰደቡት ከማሁ ያከብርዎ ወያልዕልዎ ኩሎሙ ለውስተ ሰማያት እንደ አምላክነቱም በሰማይ ያሉ መላእክት ሁሉ ያከብሩታል ያገኑታል። ተሰቅለ በሕማመ ሥጋ በሕማሜ ሥጋ ተሰቀለ። ወሐየወ በኃይለ እግዚአብሔር በእግዚአብሔርነቱ ስልጣን ኃይል ተነሳ። ዘውቱ መለኮቱ ኃይል ያለውን እግዚአብሔር ያለውን ተረጎመው ይኸውም መለኮቱ ነው። ወወረደ ውስተ መትሕተ እመቀ ምድር ወፄወወ ነፍሳተ ሰብእ በአካለ ነፍስ ወደ ሲኦል ወርዶ ነፍሳትን አዳነ። ወካዕበ ዐርገ ሉዓሌ ሰማያት ዳግመኛ ወደ ልዑል ሰማይ ሄደ አለ። ነፍሳትን ይዞ ወደ ገነት አንድም ዐረገ ይላል። ነፍሳትን ማርኮ ለአባቱ አበረከተ። ተርእየ ጽውረ ለተወድዮ ውስተ መቃብር እንዘ ውእቱ ይመልእ ኩሎ በሁሉ ምሉ ሲሆን በመቃብር ለመወሰን በዮሴፍ በኒቆዲሞስ እጅ ተይዞ ታየ። አንድም እንዘ ውእቱ ይመልክ ኩሎ ይላል። ሁሉን ሲገዛ በዮሴፍ በኒቆዲሞስ እጅ ተይዞ ታየ። አንድም እንዘ ይመውእ ኩሎ ይላል። ሁሉን ድል የሚነሳ ሲሆን ሞተ በስጋ ሞተ። ወውእቱ ሕያው ለዓለመ ዓለም በመለኮቱ ለዘላለሙ ሕያው ነው ይላል። ምዕራፍ ስምንተኛ ምዕራፍ ነው። ኢቤ አውጢፎስ ረድኦሙ ለሐዋርያት ይህ አውጢፎስ ዜና ገድሉ ለተረፍቶ አልመጣልንም አልታወቀም። ብዙ ድርሰት ደርሷል፣ ብዙ መጽሐፍ ጽፏል። አስተጋባያን ለሃይማኖት ምስክር ይህን አምጥተውልናል። የሐዋርያት ደቀ መዝሙር የሚሆነ አውጢፎስ እንዲህ አለ። አጢቆስም ይለዋል ሀተታ እንዳለፈው ይላል። ሊቀ ጳጳሳት ዘቁስጥንጥንያ አመ ሀለወት ትሰመይ በራንጥያ ውስተ ድርሳኑ በእንተ ልደት በራንጥያ ስትባል በቁስጥንጥንያ ውስተ ድርሳኑ ሊቀ ጳጳሳት ዘቁስጥንጥንያ አመ ሀለወት ትሰመይ በራንጥያ ውስተ ድርሳኑ በእንተ ልደት በራንጥያ ስትባል በቁስጥንጥንያ የነበረች ነው ማለት ነው። በቁስጥንጥንያ ሊቀ ጳጳስነት የተሾመ እሱ ጰራንጥያ በምትባል በቁስጥንጥንያ ሊቀ ጳጳስነት የተሾመ እሱ የልደትን ነገር በተናገረበት ድርሳኑ እንዲህ አለ። በራንጥያስ ትባል ምን ሊቀ ጳጳስ ነበረ ቢሉ ማለትም ጰራንጥያስ ስትባልማ ምን ሊቀ ጳጳስ ነበረ ቢሉ ሊቀ ቀሳውስት ሲል ነው። ዘይፈቅድ ይሰየም ጳጳሰ ሰናየ ግብረ ፈተወ እንዲል ይላል። ዮም ተወክፈ ክርስቶስ እግዚ ልደተ ሰብእ የባሕርይ ገዥ ክርስቶስ ለሰው የሚገባ ልደትን ተወለደ። አንድም ለሰው የሚረባ የሚጠቅም ልደትን ተወለደ። አንድም የሰው ልደት ተወለደ ማለት በ9 ወር ከ5 ቀን የሚወለዱትን ልደት ተወለደ። እንዘ ውእቱ ብሉየ መዋዕል እምቅድመ ዕለት ወሰዓት ከዕለተ እሁድ ከሰዓተ እሁድ አስቀድሞ የነበረ ቀዳማዊ አምላክ ሲሆን ተወክፈ ልደተ ሰብእ ላለው አንድም ከዕለተ ሰዓት ከሁሉ አስቀድሞ የነበረ ዘተወልደ እምአብ ቃለ እግዚአብሔር ከአብ አካል ዘእምአካል ባሕርይ ዘእምባሕርይ የተወለደ አካላዊ ቃል ነው። ዘዕሩይ ምስለ አቡሁ ወመንፈስ ቅዱስ ተትሕተ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር አንድ የሚሆን እሱ ሰው ሆነ። እግዘ ይትሐት በመለኮቱ ተትሕተ በፈቃዱ በመለኮቱ ትሕትና ሳይኖርበት በፈቃዱ ትሕትናን ገንዘብ አደረገ። ወለብሰ አርአያ ገብር የተገኝ ሰው ባሕርይን ተዋሃደ።
ዘአልቦቱ ስጋ ለብሰ ስጋ በእንቲአከ ኦ ብእሲ አንተ ሰው ስጋ ያልነበረው እሱ ስለ አንተ ስጋን ተዋሃደ ይለዋል የሚጽፍለትን። አንድም ማንኛውንም ሰው እንዲህ ይለዋል ቃል ዘተሰባ ዘኢይትገሰስ በመለኮቱ ተገሰ በእንቲአከ ኦ ብእሲ አንተ ሰው በመለኮቱ የማይያዝ የማይዳሰስ ቃል ነፍስን ስጋን ተዋሃደ ስለ አንተ ተያዘ ተዳሰሰ። ዘአልቦቱ ጥንት በመለኮቱ ለብሰ ስጋ ፈጹመ በመለኮቱ ጥንት የሌለው እሱ ጥንት ያለውን ስጋ ተዋሃደ። ዘኢያስተርኢ ወዘኢይትዌለጥ ተገሰ በስጋ ዘይትዌለጥ በባህሪው የማይመረመር በሕማም በሞት የማይለወጥ እሱ በሕማም በሞት የሚለወጥ ስጋን ተዋሃደ። ወረሰዮ ዘኢይትዌለጥ በሕማም በሞት የማይለወጥ አደረገው። ሀተታ ጥፍር መቁረጥ ራስ መላጨት የለበትምና። ሀደረ ባኤል ውስተ ቤቱ ለሌዊ ባኤል እርሱ በሌዊ ቤት አደረ ማለት የሌዊን ስጋ ተዋሃደ። ባኤል ውስተ ሲመተ ስጋ ኮነ ያለውን እንዲለውጡ አነበበው። አንድም ከቤተ ሌዊ በተወለደች በማኅፀነ ማርያም አደረ። ባኤል እሱ ነዳይ ስጋን ተዋሃደ። ይትህድጎ ለሌዊ ውስተ እዴዴከ እንዲል አንድም ሌዊ በሚባል በማቴዎስ መጸባሃዊ ቤት አደረ። አንድም ውስተ ቤቱ ለሌዊ ይላል በስምዖን ፈሪሳዊ ቤት አደረ። ዘይጠበልሎ ለሰማይ በደመና በአጽድቅት ተጠብለለ ሰማይን በጉም በደመና የሚሸፍነው እሱ በጨርቅ ተጠቀለለ። ለብሰ ተጠቀለለ ጨርቅ ለበሰ ማለት ወተወዴ ንጉሠ ነገሥት ውስተ ጎል ንጉሠ ነገሥት እሱ ዙፋን እንደሌለው ዘንዳ በጎል ተጣለ በጎል ተወለደ ሲል ነው። ምዕራፍ 9 ክፍል 1 ይቤ አርካዎስ ኤጲስቆጶስ ዘሀገረ ለፍጥ አርክቦስ ይለዋል። ዜና ገድሉ ዕለተ ዕረፍቱ አልመጣልንም። እሱ ብዙ ድርሰት ደርሷል፣ ብዙ መጽሐፍ ጽፏል። አስተጋባያን ለሃይማኖት ምስክር ይህን አምጥተውልናል። በለፍጥ ኤጲስቆጶስነት የተሾመ አርካዎስ እንዲህ አለ። ወዛቲ ሀገር አለወት በምኩራብ ይችውም በምኩራብ በኩል ያለች ሀገር ናት። ምዕራብነቷ ለጽር ነው። ውእቱ ረዶሙ ለሐዋርያት ይኸውም የሐዋርያት ደቀ መዝሙር ነው። ይቤ ውስተ መልእክቱ ዘፈነዋ ለእስክንድሮስ ጽፎ በሰደደው ክታቡ እንዲህ አለ። ይህን ለእስክንድሮስን ጢሞና አጠመቀው በኪሞስ ዲቁና ሾመው ይላል። ተፍጻሜ ሰማዕተ ጴጥሮስ ቅስና ሾመው ይላል። እንደምን ነው ይገናኛሉ ቢሉ ዘመን ቢያሳስቡ ይገናኛሉ። ዮሐንስ ወልደ ነጎድጓድ በእርግና አርካዎስ በሕፃንነት አርካዎስ በእርግና እለእስክንድሮስ በሕፃንነት ይገናኛሉ። አንድም ሌላ እለእስክንድሮስ ነው። ይህም ሰው በዓለ ትንሣኤንም ቀን በዓለ ትንሣኤ ምን ቀን ሊውል ይገባል ብሎ ጠይቆት በዕለተ እሑድ ሊሆን ይገባል ብሎ ምላሽ ጽፎ ሰዶለታል። ምን ነው ተጠራጥሮ ነው ቢሉ አዎን እንዳይጠራጠርስ የበቃ ነው ብሎ ሊቃውንት ሳይጠራጠሩ የተጠራጠሩ መስለው ይጠይቃሉ። ነገራቸውን በነገር ለማሳላት ለሌላው ለማስረዳት ይጠይቃሉና ለዚያ ምላሽ ጽፎ ሰዶለታል። ይደሉ ይኩን በዓለ ትንሣኤ በዕለተ እሑድ የትንሣኤ በዓል በዕለተ እሑድ ሊሆን ይገባል አለ። እስመ በይእቲ ዕለት እሙነ ተፈጸመ ፍስሐ ለቤተ ክርስቲያን ቅድስት ጉባኤንተ ሐዋርያት በዚህች ቀን የሐዋርያት ቤተሰብ የምትሆን የከበረች የምእመን ተድላ ደስታ ተፈጽሞባታልና አለ። ወለኩሉ ዘአጽንዐ ስሙ ውስተ ሕይወት ዘለዓለም ስሙ ሕያው እንደሆነ ለሰው ሁሉ ያስረዳባት ቀን ናትና አለ። አንድም ስሙ ለኩሉ ይላል። የሰውን ሁሉ ስም ሕያው ያሰኘባት ቀን ናትና። አንድም የጌታ ስሙ ሕያው እንደሆነ ያመነበት ሰው ሁሉ ደስታው የተፈጸመባት ቀን ናትና። ወአጽንዐ በኩሉ ምስጢረ ትንሣኤንም በሁሉ ዘንድ አስረድቶባታልና። አንድም እሱ ሙቶ ተነስቶ ትንሣኤ ሙታን ለሁሉ እንዳለ አስረድቶባታልና። ወተስፋ መንግሥተ ሰማያት ዘኢያሃልፍ የማያልፍ መንግሥተ ሰማያትም እንዳለ አስረድቶባታልና። ዝንቱ ውእቱ ጊዜ ዘሞአ ቦቱ እግዚእ ሞተ ጸላኤ ጓለ እመሕያው
ሶበ አንሳ ስጋሁ እምነ ሙታን ጌታ ስጋውን ከሙታን ለይቶ ባስነሳ ጊዜ የሰው ጠላት የሚሆን ሞትን ድል የነሳበት ቀን ይህ ነው። ወይመውት እንከሰ እንግዲህ ወዲህ ግን ሞት የለበትም። እይረክቦ ሞት ከመዝ ዳግመ እምዝ እንዲል እስመረሰ ወዘኢይትዌለጥ ወዘኢይትማ ወዘኢይማስን ተዋሂዶ ምስለ መለኮቱ አስተዋሂዶ ሲል ነው። ከመለኮቱ ጋር አዋሂዶ በሕማም በሞት የማይለወጥ አድርጎታልና። የተዋሃደማ በማህፀን አይደለም ቢሉ ተመልሶ የማህፀኑን መናገር ነው። አንድም ነፍስና ስጋ ተለያይተው ነበርና አንድ ወገን ሆኖ መነሳቱን መናገር ነው። ወተደመረ ውእቱ ለባሃ በአሃዱ መንፈስ ወምዝ አሃዱ ራእዩ እንዲል ይላል ጥቅስ ነው። ወተደመረ ውእቱ ለባሃ በአሃዱ መንፈስ ወምዝ አሃዱ ራእዩ እንዲል ወአቅረቦ ሀበ አቡሁ እንዘ ምሉእ ስብሐተ የባህሪ አምላክ ክብርን የጌትነትን የባህሪ ክብርን ጌትነትን የመላ አድርጎ ወደ ባህሪ አባቱ አቀረበው። ስጋን ነው። ወተርህዋ ሎቱ ሰማያት ተከፈቱለት ማለት ወደ ሰማይ አረገ። ወነበረ ዲበ መንበረ ስብሐቲሁ ምስለ አብ ወመንፈስ ቅዱስ ከአብ ከመንፈስ ቅዱስ ጋር በጌትነቱ ዙፋን ተቀምጦ ኖረ። ወዘኢአረቀ እምነ መንበሩ በመለኮቱ በመለኮቱ ከጌትነቱ ያልተለየ እርሱ ነበረ ላለው ዘኢአረቀ ይላል። እምነ መንበሩ ለመለኮቱ በመለኮቱ ከጌትነት ያልተለየ ሲል ነው። አንድም ወይአረቀ እምነ መንበረ መለኮቱ በመለኮቱ ከዙፋኑ አልተለየም። ወይአረቀ ሲል ነው። ወይአረቀ ሲል ነው። እምነ መንበሩ በመለኮቱ ከዙፋኑ አልተለየም። ምዕራፍ 10ኛ ክፍል 1 ጉባኤ ነው። ይቤ ዲዮናስዮስ አሬዎስፋጎስ ኤጲስቆጶስ ዘሀገረ አትናስ ተላዊሆሙ ለሐዋርያት። ዲዮናስዮስ በአቴና ጉባኤ ሰርቶ ሲያስተምር በዕለተ ዓርብ ጌታ በተሰቀለ ጊዜ ፀሐይ ስትጨልም፣ ጨረቃ ደም ስትሆን፣ ከዋክብት ሲረግፉ፣ ምድር ስትነዋወጥ አየ። ይህ የተደረገ በዓለም ሁሉ ነው እንጂ በኢየሩሳሌም ብቻ አይደለምና ይህ የተደረገም በዓለም ሁሉ ነው እንጂ በኢየሩሳሌም ብቻ አይደለም። እሱ ግን አቀድ የሚባል ኮከብ አለ። ሰሌዳው በፀሐይ ሰሌዳ ልክ ነው። ባህሪው ጽሉም ነው። እርሱ ጥላውን ሲጥልባቸው ፀሐይ፣ ጨረቃ፣ ከዋክብት ብርሃናቸውን ይነሳሉና ያ ኮከብ ወጥቶ እንደሆነ ብሎ ቢያይ በስፍራው ሆኖ አገኘው። በአምስት መቶ ዘመን ጽኑ ነፋስ ይነፍሳል። እሱ ሲነፍስ ውቅያኖስ ወይንም አብይ ባህር ይነዋወጣል። እሱ በተነዋወጠ ጊዜ ምድር ትነዋወጣለች። የዚያ ቁጥሩ ደርሶ እንደሆነ ብሎ ቢቆጥር ገና ሆኖ አገኘው። ወነሳ አርስጣላ በዘውእቱ መዳልወ ፀሐይ ይላል። እንደ ፀሐይ ዓለሙን የሚያሳይ መነጥር ነው። በዚያ ቢመለከት ጌታ በመስቀል ተሰቅሎ ከመስቀሉ ራስጌ እልመክኑን ወረደ ሀበ እሊያሁ ወእሊያሁ ሰቀልው የሚል ተጥፎ አየ። በዚህ ጊዜ ከዙፋኑ ወርዶ ከል ምንጣፍ ለብሶ ፊቱን ጠፋ፣ ጢሙን ነጨ፣ ደረቱን ደቃ። ደቀ መዛሙርቶቹ አባታችን ነገሩ ምንድን ነው? ንገረን አሉት። አልነግራችሁም አላቸው። ለእኛም ንገረንና እንዘንበት እንጂ አንተ ብቻ አውቀኸው ቢቀር ምን ይሆናል አሉት። ህቡ አምላክ ሰው ሆነ። ወገኖቹ አይሁድ አናምንም ብለው ሰቅለው ገደሉት። ይህ ተአምራት ተደረገ በዚህ ምክንያት ነው አላቸው። ወዲያው ጣፉት ብሏቸው ደቀ መዛሙርቱ ኡሲፎስ፣ አርያኖስ ይባላሉ። በቀለም የተጣፈ ነው እንደሆነ ይጠፋል ብለው በሰሌዳ ብርት ዘመኑን፣ ወሩን፣ ዕለቱን፣ ሰዓቱን ቀርጠው አኖሩት። ይህ በሆነ በ14ኛው ዓመት ቅዱስ ጳውሎስ ወረደ፣ ተወለደ፣ ተሰቀለ፣ ሞተ፣ ተነሳ፣ አረገ እያለ እንደ ደንቢያ እያስተማረ መጣ። ዲዮናስዮስ ያለ እንደ ጎንደር እንደ ከተማው ነው። እንዲህ እያለ የሚያስተምር ሰው
መጣ ብለው ነገሩት። ና በሉት ብሎ አስመጥቶ ምን ብለህ ታስተምራለህ ብሎ ጠየቀው። አምላክ ወረደ፣ ተወለደ፣ ተሰቀለ፣ ሞተ፣ ተነሳ፣ አረገ ብዬ ነው አለው። የተሰቀለ ምን ጊዜ ነው አለው። የዛሬ 14 ዓመት ነው አለው። ዘመኑሳ ዘመነ ማርቆስ፣ ወርሁ ወርሃ መጋቢት፣ ዕለቱ ዕለተ ዓርብ፣ ሰዓቱ ቀትር አለው። ከጣፈው ጋር አንድ ሆኖ ቢያገኘው አመንሁ አጥምቀኝ አለው። አጠመቀው። ከዚህ በኋላ መብቃቱን አይቶ በሀገሩ በአቴና ኤጲስቆጶስነት ሹሞታል። እርሱ ወጥቶ ከሄደ በኋላ በዘመኑ የነበረ አላዊ ንጉሥ በሃይማኖት ምሰለኝ አለው። አልመስልህም ቢለው በሰይፍ አስመትቶታል። በድኑ ቸብቸቦዋን ወይንም ራሱን ይዛ 2 ምዕራፍ ያህል ሄዳ አርፋለች። ክልኤተ ምዕራፈ በድነ ስጋው ሆረ እንዘ በእዴሁ ይጸውር ርእሶ ምቱረ እንዳለ ደራሲ። እርሱ ከዚህ አስቀድሞ ብዙ ድርሰት ደርሷል። ብዙ መጽሐፍ ጥፏል። ድርሳነ መስቀልን፣ ድርሳነ ፈያታይን፣ ለሃዲዮናስዮስን፣ ስርዓተ ቤተ ክርስቲያንን የደረሰ የጣፈ እርሱ ነው። አስተጋባይ ያለ ሃይማኖት ምስክር ሊሆን ይህን አምጥተውልናል። የሐዋርያትን ትምህርት የያዘ በአቴና ኤጲስቆጶስነት የተሾመ በአሬወስፋጎስ የሚያስተምር ዲዮናስዮስ እንዲህ አለ። በመላዋ አቴና ነው መዲናይቱ በመላዋ አቴና መዲናይቱ አሬወስፋጎስ ትባላለች። በመላዋ አቴና መዲናይቱ አሬወስፋጎስ ትባላለች። አሬወስፋጎስ ማለትም መካነ ፍትህ፣ መካነ ጣዖት፣ መካነ ጥበብ፣ ምስትጉዋ ጠቢባን ማለት ነው። ውስተ መልእክቱ ሀበ ጢሞቴዎስ ረዱ ለጳውሎስ የጳውሎስ ደቀ መዝሙር ለሚሆን ለጢሞቴዎስ ጥፎ በሰደደው መልእክቱ ተናገረ። እንዘይብል ናሀብ ክብረ ስብሐተ ዘኢይትነገር በህድአት ህዋሳታችን ሰብስበን አይመረመርም እንበል። ወንስአል አንቃኢዲ ሆነ ሚላል ላይለ በሰቂለ ህሊና ሁነን ገልጠን በሰቂለ ህሊና ሁነን ግለጥልን ብለን እንማልድ። ወሶቢያ ይሰርቅ ለነ መጻሕፍተ መለኮት ያን ጊዜ አንድነቱን ሶስትነቱን ከሚናገር መጻሕፍት እውቀት ይገለጥልናል ይሰጠናል ብሎ ተናገረ። ወእምኔሆሙ ንበርህ በአስማተ ቅድስት ሥላሴ ከመጻሕፍት ተምረን በሶስቱ እናምናለን። ዘውቱ እምነትነ ንበርህ ያለውን አንድም አስማተ ሥላሴ ያለውን ተረጎመው። ይኸውም ማመናችን ነው። ወንሴብሖሙ ለስሉስ ቅዱስ ዘእምኔሆሙ ኩሉ ሂሩት ለኩሎሙ ብርሃናውያን ጸጋ ክብር ለመላእክት ሁሉ የሚገኝላቸው ሥላሴን እናመሰግናቸዋለን። አንድም ንሰብሖሙ እናመስግናቸው። አምሳለ ሙንቱ ሶጥዎ ላዕሌነ እምነ መጻሕፍተ መለኮት እምነ መጻሕፍተ መለኮትና እምነ መጻሕፍተ መለኮት አንድ ወገን ሥላሴ በእኛ ባሳደሩት መጠን ጸጋ ክብር ለመላእክት ከነሱ የሚገኝላቸው። አንድም ወአምሳለ እሙንቱ ሶጥዎ ላዕሌነ ይላል። ጸጋውን ክብሩን በመላእክት እንዳሳደሩት በእኛም አሳደሩት። እስመ እሙንቱ አምጻእያነ ኩሉ ፍጥረት ዘላዕሉ ወዘታይቱ እምነ ለማለት ነው። እምነ ወኢምንት ዘአልቦቱ ገጽ እምነ ኢምንት ዘአልቦቱ ገጽ አካል ከሌለው ከኢምንት ካለመኖር ፍጥረት ዘላዕሉን ፍጥረት ዘታይቱን ያስገኘ የፈጠሩ እነሱ ናቸውና ሥላሴን ነገሩን በነገሩ አፈረሰው። ግሱሱ ዓለም ከግሱሱ ዓለም ተገኘ ይል ነበርና። ወእሙንቱ መላክያኒሆሙ ወሕይወቶሙ ገዦቻቸው እነሱ ናቸው፣ በሕይወት የሚያኖራቸውም እነሱ ናቸው። የሀሪው ወይነሱ ለእለይት ገሃሱ እምኔሆሙ በሃይማኖት ይመርጣሉ ወይነሱ በአምልኮት በሕግ ወደ እነሱ የሚገቡትን በልጅነት በሕግ ይቀበላሉ። ገሃሱ አጋይስቴ የቤተ ግብርክሙ እንዲል አንድም የሀሪው በሃይማኖት በልጅነት ይመርጣሉ ወይነሱ በኃጢአት ከእርሳቸው የተለዩትን በንስሐ ይቀበላሉ።
እስመ መስተሳሂላን እሙንቱ ላይ ለሁሉ የሚያዝኑ የሚራሩ ናቸውና። ወዘሂ በሌ ይሄድሱ ሶቤት አተት በአርአያ ንጽሕ ከመልካ ንጽሕ ከንጽሕ ሃይማኖት በተለየ ጊዜ ብልየት ኃጢአት ያገኘውን በንስሐ ያድሳሉ። ጽንኦሙ እሙንቱ ለድኩማን ወኃይሎሙ ለጽንአን የደከሙትን የሚያጸኗቸው የጽኑዓንንም ኃይላቸው እነሱ ናቸው። ወመራህያን ለእለ ይትለአሉ ሀቤሆሙ በምግባር በሃይማኖት ወደ እነሱ የሚቀርቡትን በቀቢጸ መንፈስ ቅዱስ መርተው ወደ ጸጋ ወደ ክብር የሚወስዱ ናቸው። እሙንቱ ብርሃናት ዘያበርሁ እነሱ በባህሪያቸው አዋቂዎች ሁነው እውቀት የባህሪያቸው ሁኖ ሌላውን አዋቂ የሚያደርጉ እነሱ ናቸው። ወፈጻመ ያለ ዘይከውን ፍጹምነትን ለሚሻ በክብር ፍጹም የሚያደርጉ እነሱ ናቸው። ተዋሂዶቱ ለባሕታዊ ባሕታዊን የሚዋሃዱ እነሱ ናቸው። ወሰያመያነ ኩሉ መላእክት የራነ ደጋጉ መላእክትን ሁሉ የሾሙ እነሱ ናቸው። ምነው ወኩሉ ዘይሰየም ሊቀ በዲበ ምድር እምኔሆሙ ውእቱ እንዲል ሰውንስ የሚሾሙ እነሱ አይደሉም ቢሉ ያንንም በስፍራው ያመጣዋል። ወሀበያነ ጸጋ ህቡ ለእለ ይደልወሙ ለሚገባቸው ሰዎች ረቂቅ ጸጋን አንድም መንግስተ ሰማያትን የሚሰጡ እነሱ ናቸው። ይህ ዓለም ለሁሉ ይሰጣል። እስመ ለዝንቱ ዓለም ገብሮ ልዑል በእንተ ብዙኃን ዘይወርስዎ ሰረቅት ወፈያት እንዲል የወዳኛው ዓለም ግን ለጻድቃን እንጂ ለኃጥአን አይሰጥምና ለእለ ይደልወሙ አለ። ወይን ከል ቃለነ እምብሂለ ሕይወተ ሕያዋን እሙንቱ የሕያዋን ሕይወት ናቸው ከማለት አንደበታችንን አንወስንም። አንድም እንክላ አንወስን። ወገባርያነ ኩሉ ህልዋን ያለውን ሁሉ የፈጠሩ ናቸው። አንድም ወህልዋን ይላል ቅድመ ዓለም የነበሩ ናቸው። አሃዝያነ ኩሉ ፍጥረቱን ሁሉ የፈጠሩ የሚገዙ ናቸው። ወሕይወቶሙ ወጥንቶሙ ጥንቶሙ ያለው ይቀድማል። የፍጡራን ሁሉ አስገኛቸው ናቸው ሕይወታቸውም ናቸው። ወአምጻእያኒሆሙ እምኀበ ሀልዎ ሁሉን ካለመኖር ወደ መኖር አምጥተው የፈጠሩ ናቸው። ወሰራእያኒሆሙ በበስርዓቶሙ በየወገናቸው በየስርዓታቸው ወስነው የሚያኖሯቸው ናቸው። ወገባርያነ ኩሉ ሰናያት ፍጡራኑን ሁሉ የፈጠሩ ናቸው። ናኩቶ ለገባሬ ሰናያት እንዲል አንድም ሀብትኬ ሰናይ መንፈስ ቅዱስ እንዲል ሀብተ መንፈስ ቅዱስን የሚያድሉ ናቸው። ዘንተ ተምህርናሁ እምነ መጻሕፍተ መለኮት አንድነቱን ሶስትነቱን ከሚናገሩ ከመጻሕፍት ይህን ትምህርት ተምረናል። ዘንተ ካለ ተምህርናሁ ካለ ለዝንቱ ቢል በቀና ነበር። ወሰማይናሁ ዘንተ ቃለ ከወሰማይናሁ ዘንተ ቃለ ከመእም ሰማይ ወረደ ሎቱ እንዳለው ያለ ነው። ጉባኤ ይላል። ወአዲ ረከብናሆሙ ለምእመናን ሰባህያን በንባበ መለኮት ይሰመዩ አማልክተ ዳግመኛ አንድነቱን ሶስትነቱን የሚያመሰግኑ ምእመናንን በመለኮት ስም አማልክት ሲባሉ አገኘናቸው። በከመ ይቤ መጽሐፍ አማልክት አንትሙ ወደቂቀ ልዑል ኩልክሙ መጽሐፍ እናንተ አማልክት ናችሁ ሁላችሁም የልዑል እግዚአብሔር ልጆች ናችሁ እንዳለ አማልክት ሲባሉ አገኘናቸው። ዘከመ ግብሩ ለመለኮተ ሥላሴ አምላክ መባል ለሥላሴ አካል ለሥላሴ ባሕሪ ገንዘቡ እንደሆኑ አንድም ዋዲ ረከብናሆሙ ለምእመናን ሰባያን በንባበ መለኮት ይሰመዩ አማልክተ ዳግመኛ የሚያመሰግኑ ምእመናንን መለኮት ባወጣላቸው ስም አማልክት ሲባሉ አገኘናቸው። በከመ ይቤ መጽሐፍ እናንተ አማልክት ናችሁ ሁላችሁም የልዑል እግዚአብሔር ልጆች ናችሁ እንዳለ ዘከመ ግብሩ ለመለኮተ ሥላሴ አማልክት ማሰኘት ለመለኮተ ሥላሴ ገንዘቡ እንደመሆኑ አንድም ዋዲ ረከብናሆሙ ለምእመናን ሰባህያን በንባበ መለኮት ይሰመዩ አማልክት ዳግመኛ የሚያመሰግኑ ምእመናንን አማልክት ይባሉ ዘንድ በመለኮት አነጋገር እየተናገሩ ተአምራት በማድረግ አገኘናቸው። ታድገ ለከ ኃጢአትከ እንዳለ እኔ ያተሳለከ እግዚአብሔር እያሉ ተንስ ንሳ አራተከ ወሁር እንዳለ ተንስኡ ወሁር በእገሪከ እያሉ ተንስኢ ወለቴ እንዳለ ተንስኢ ጣቢታ እያሉ ታምራት በማድረግ አገኘናቸው።
በከመይቤ መጽሐፍ እንዲህ እንዳለ ዘከመ ግብሩ ለመለኮተ ሥላሴ ተአምራት ማድረግ ለመለኮተ ሥላሴ ገንዘቡ እንደመሆኑ አንድም በንባበ መለኮት ባለው በንባበ መላእክት ይላል። መላእክት ቅዱስ 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 ብለው እንዲያመሰግኑ እንዲህ እያሉ የሚያመሰግኑ ምእመናንን አማልክት ሲባሉ አገኘናቸው። በከመይቤ መጽሐፍ አማልክት አንትሙ ወደቂቀ ልዑል ኩልክሙ መጽሐፍ እንዲህ እንዳለ ዘከመ ግብሩ ለመለኮተ ሥላሴ ለሥላሴ ባሕርይ መመስገን ገንዘቡ እንደመሆኑ ቅዱስ ቅዱስ እያሉ ሲያመሰግኑ አገኘናቸው። ወበእንተ ዝንቱ ኩሎሙ ነባበያነ መለኮት ይሴብሑ እሎንተ ሰለስተ ስለዚህ አንድነትን ሶስትነትን የሚያመሰግኑት ምእመናን ሁሉ ሶስቱን አካላት ያመሰግናሉ አለ። ወይት ካህኑ ሎሙ ለባሕቲቶሙ እነሱን ብቻ ያገለግላሉ። እንዘይዜኑ ተዋሕዶቶሙ ዘይትከፈሉ ዘይትረከብ የማይለይ የማይመረመር አንድነታቸውን እየተናገሩ ይሴብሑ ሰለስተ ላለው ልዑል ላዕለ ኩሉ ህልዋን ባሕርያቸው ከፍጡራን ሁሉ የራቀ ነው። እስመ አሐዱ ኃይሉ እሙንቱ በኃይል በባሕርይ አንድ ናቸውና። ወበእንተ ዝንቱ ይከውኑ አሐደ ባሕርያቸው አንድ ስለሆነ አንድ ይባላሉ። ወእንዘ ይትሌለዩ ገጻተ ሥላሴ በበመልክዖሙ የሥላሴ ገጻት በየቅርጻቸው ልዩ ልዩ ሲሆኑ አንድም ሳያናብብ ገጻተ ይላል። ሥላሴ በአካል በገጽ ልዩ ልዩ ሲሆኑ ፍጹመ ያሀብሩ በተዋሕዶተ መለኮት በመለኮት አንድነት አንድ ይሆናሉ፣ በአንድነት ጸንተው ይኖራሉ። ሰብህዎሙ እስመ ሰለስቱ እሙንቱ በአካላት ሰብህዎሙ እስመ ሰለስቱ እሙንቱ በአካል ሶስት እንደሆኑ አውቃችሁ አመስግኗቸው። በእንተ ግህደተ ሰለስቱ አካላት ሶስቱ አካላት ስለተገለጹላችሁ አንድም ሶስቱን አካላት ለማስረዳት ዘውእቶሙ አብ ወልድ መንፈስ ቅዱስ እሊህም አብ ወልድ መንፈስ ቅዱስ ናቸው። እንዘ አሐዱ ሰለስቱ እንዘ ሰለስቱ አሐዱ በባሕርይ አንድ ሲሆኑ በአካል ሶስት እንደሆኑ አውቃችሁ አመስግኗቸው። ብርሃን አብ ብርሃን ይባላል። ወቃሉኒ ወልድ ዘተወልደ እምአብ ብርሃን ዘእምብርሃን ከአብ የተወለደ ቃሉ ወልድም ከብርሃን የተገኘ ብርሃን ይባላል። ወከማሁ መንፈስ ቅዱስኒ ዘወፃ እምአብ ብርሃን ዘእምብርሃን ከአብ የሰረጸ መንፈስ ቅዱስም እንደ ወልድ ከብርሃን የተገኘ ብርሃን ይባላል። ብርሃን ማለትን እሱ ጀመረው፣ እንግዲህ ወዲህ ሁሉም ይናገሩታል። ልደተ ወልድ ወፃም መንፈስ ቅዱስ እምአብ ይትነከር ወይ ይትነገር ከአብ የወልድ መወለድ የመንፈስ ቅዱስ መስረጽ በእጹብ ይወሰናል እንጂ እንዲህ ነው ተብሎ አይነገርም። ወይትሊአል ላዕለ ኩሉ ህሊና ወይትረከብ ከህሊና ሁሉ የራቀ ነው አይመረመርም። ወኩሉ ዘይሰመይ ሊቀ በዲበ ምድር እምኔሆሙ ውእቱ በዚህ ዓለም ንጉሥ፣ ጳጳስ፣ ገዥ፣ አለቃ የሚባል ሁሉ ከእርሱ ነው ከእነርሱ ነው። እስመ ጥንተ ኩሉ ወገባርያነ ኩሉ እሙንቱ የሀብት ሁሉ መገኛ ሁሉንም የፈጠሩ እነሱ ናቸውና። እስመ ኩሉ በጽሐ ለክዋኔ በሂሩቶሙ ሁሉ በቸርነታቸው ለመፈጠር ለክብር በቅቷልና። ሰብህዎሙ አመስግኗቸው። እስመ ጠቢባን ወሰናያን እሙንቱ በመፍጠር አዋቂዎች ናቸውና፣ ወሰናያን በማክበር ቸር ናቸውና። ወኩሎሙ ሰብ ሶበ ይድህኑ ወይከውኑ ፍጹማነ እንበለ ሙስና በህላዌሆሙ ይኔጽርዎሙ ሰዎች ሁሉ ከክደት ከኃጢአት ተለይተው በምግባር በሃይማኖት ፍጹማን በሆኑ ጊዜ በባሕርያቸው ሳያዩ ሥላሴን በዘፈቀደ ያዩዋቸዋል። አንድም በዘፈቀደ በባሕርያቸው ያዩዋቸዋል። በዘፈቀደ የሚታዩበት ባሕርያቸው ነውና። አንድም ወይከውኑ ፍጹማነ እንበለ ሙስና በህላዌሆሙ ይኔጽርዎሙ ሰዎች በባሕርያቸው ኃጢአት የሌለባቸው ፍጹማን በሆኑ ጊዜ ሥላሴን ያዩዋቸዋል። በአርአያ ካህናት ሰናያን የበቁ ካህናት ሕዝቅኤል፣ ዮሐንስ እንዳዩ ሕዝቅኤል በሶስት ህብረ የተሰራ ግንብ አይቷል። በህብረ ሰማይ፣ በህብረ በረድ፣ በህብረ መረግድ ይህ የባሕርያቸው አምሳል ነውና። ዮሐንስ ወለዘይነብር ዲበ መንበሩ ይመስል ህብሩ ከመ ዕንቆ ኢያሴጲድ ወሰርድዮን ብሏል። ዘከመ አፍቀረቶሙ ሰባ
እስመ በጽድቅ ተሳተፉነ በአሐዱ አካል አካላቲሆሙ ሰውን እንደ መውደዳቸው በመጠን ከሦስቱ አካላት በአንዱ አካል በእውነት ተዛምደውናልና። ወሐረዩ ሎሙ ለባሕቲቶሙ ማኅደረ በእጓለ እመሕያው ሀዲረ ሲል ነው። በሰው ማደርንም ወደዋልና። ይኔጽርዎሙ ላለው በስምረተ አቡሁ ማንሻ አንድም ወኩሎሙ ሰብእ ሶበ ይድህኑ ወይከውኑ ፍጹማነ ሰዎች ሁሉ ከክህደት ከኃጢአት ተለይተው በምግባር በሃይማኖት ፍጹማን በሆኑ ጊዜ እንበለ ሙስና በህላዌሆሙ ይኔጽርዎሙ ሥላሴን በባሕርያቸው ሳያዩዋቸው በክበበ ትስብእት ያዩዋቸዋል። ይህስ አይደለም እግዚአብሔር ሰው ከሆነ ወዲህ ክበበ ትስብእትም ባሕርያቸው ሆኗልና ብሎ በባሕርያቸው በክበበ ትስብእት ያዩዋቸዋል። አንድም ሰዎች በባሕርያቸው በክበበ ትስብእት ያዩዋቸዋል። ክበበ ትስብእት የሰዎች ባሕርያቸው ነውና። አንድም እንበለ ሙስና በህላዌሆሙ ሰዎች በባሕርያቸው ኃጢአት የሌለባቸው ፍጹማን በሆኑ ጊዜ ይኔጽርዎሙ በአርአያ ካህናት ሰናያን የበቁ ካህናት እንዳዩ ሥላሴን ያዩዋቸዋል። ዘካርያስ እንዳየ አርአያሃ ስሉስ ያለውን ይሻል። ወዘከመ አፍቅሮቱ ሰብአ ነው ሰውን እንደወደደ መጠን። እስመ ዘበጽድቅ ተሳተፈነ አሐዱ አካል ነው ይላል። እስመ ዘበጽድቅ ተሳተፈነ አሐዱ አካል ነው ከሦስቱ አካል አንዱ አካል ወልድ በእውነት ተዘምዶናልና። ወሐረየ ሎቱ ለባሕቲቱ ማኅደረ እጓለ እመሕያው ነው ከሰው ወገን የማደሪያ እመቤታችንን ለእሱ ብቻ መርጧል። በስምረተ አቡሁ ወመንፈስ ቅዱስ በጽሐ ወልድ ዋሕድ ኢየሱስ ክርስቶስ ይኩን ሰብአ በርሱ በአባቱና በመንፈስ ቅዱስ ፈቃድ ተቀዳሚ ተከታይ የሌለው የባሕርይ ልጅ ኢየሱስ ክርስቶስ ሰው ለመሆን በቃ ሰው ሆነ። ወአደረ ውስተ ከርሳ ለቅድስት ወንጽሕት እግዝእትነ ማርያም ሰውም ሆኖ ንጽሕት ክብርት በምትሆን በእመቤታችን ማኅፀን አደረ። ወተወልደ እምኔሃ በመንክር ምስጢር ዘለዓለም ለዘላለሙ በማይመረመር ተዋሕዶ ከእርሷ ተወለደ። ዘአልቦቱ ጥንት ኮነ መትሕተ ዘመን ጥንት የሌለው እርሱ ኑሮ ተገኘ። ለቢሶ ህላዌ ዚአነ በተዋሕዶ ዘልዑል ላዕለ ኩሉ ማዕርግ ወላዕለ ኩሉ ህልዋን መላእክት በማይመረምሩት አንድም ከሰው ከመላእክት በራቀ ተዋሕዶ የእኛን ባሕርይ ገንዘብ አድርጎ ኑሮ ተገኘ። ወኮነ ውስተ ህላዌነ ሙነ ዘእንበለ ውላጤ ወኢትውስት ያለመለወጥ ያለመቀላቀል በእኛ ባሕርይ በእውነት ተገኘ። ወየሐጸመ ህላዌ መለኮቱ ከጌትነቱ ባሕርይ አልተለየም። አንድም ከባሕርዩ ምልአት አልተወሰነም። ወረሰየነ ብሩሃነ በምግባረ መለኮት ለእለ ነአምን በሥላሴው በሦስተኛነቱ አካል ያመንበት እኛን በጌትነቱ ስራ አዋቆች አደረገን። አዋቂ ማድረግ የጌትነት ስራ ነውና። ወዘንተ ትምህርተ ህቡአ ተምህርነ እምአምላካውያን አምላክ ካደረባቸው የአምላክን ነገር ከሚያስተምሩ ከሐዋርያት ከመምህራን ይህን ተምረናል። ወኪያሁ ጸገውነ እነሱም ይህን አስተማሩን። ወዝንቱ ትምህርት ህቡእ ለርኩሳን ይህም ምስጢር ከመናፍቃን የተሰወረ ነው። ወክሱት ለንጹሐን ለምእመናን ግን የተገለጠ ነው። ጻድቃን ያምርዎ ኃጥአን ይሰንዎ ምእመናን ያውቁታል፣ መናፍቃን ግን አያውቁትም። እመኒ ክዱን ትምህርትነ ክዱን ውእቱ ለህርቱማን ወለንፉቃን እስመ ርቱዓት ፍናዊሁ ለእግዚአብሔር ጻድቃን ይሐውርዎ ኃጥአን ይሰንዎ ያለውን እንዲለውጡ አነበበው። ወንነሰ ተምህርነ ዘንተ እኛ ግን ይህን ተምረናል። አፍራሹ ህቡእ ለርኩሳን ላለው ነው። ንሕነኒ ቢል ክሱት ለንጹሐን ላለው ዋዌ ነው። ወተከስተ ለነ በአምጣንነ በመንጠዋለ አክህነት ተከስተ ካልሁ ብሎ እንዲህ አለ እንጂ መንጠዋል ግስ ነው። ብናገለግል ተገለጠልን። አንድም በነፍስ በስጋ ብናገለግል እንደ አእምሯችን መጠን ተገለጠልን። ዘከመ ንባበ ካህናት እንዲያገለግሉ ብናገለግል፣ አንድም መላእክት ቅዱስ ቅዱስ ብለው እንዲያመሰግኑ ብናመሰግን ተገለጠልን። ካህናት የቤተ መቅደሱን መጋረጃውን ገብተው ከምሳል ካይናቁ ድምፅ ይሰሙ እንደነበር ተከስተለነ ተገለጠልን ይላል። ምዕራፍ 11